ሙሉ አብጧል በጣም አዎ በቃ ሽንት ቤት ራሱ እንዲዝቅ ያለ ላይ መቀመጥ አልችልም ነበር። ስድስተኛ ክፍል ላይ ግን ያው በፍቅር ጓደኛ ጥያቄ ያቀርብልኝና ስድስተኛ ክፍል የ20 ቀን አራስ ሆኜ ነው እናቴ ሞተችው። ኑሯችሁ ጥሩ ነበረ? እንዲህ ያልኩሽ ይለኛል አላልከኝም እላለሁ፣ እከራከራለሁ። በቃ ይዘውሽ ወጥተዋል? ጠዋት እሱ ያንን አዘጋጅቷል፣ እኔ በማታ ሄድኩኝ። ምን አይነት ሰው ነው ባለቤትሽ? አያምንም፣ ማንንም አላምንም ብሎ እሺኝ ነበር። አቆመሽ ነበር መሽና በቃዋ ጠብ ማለት አቃተው። ለምን አልነገርሽም እነሱ መጀመሪያ? ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ የሆነ የተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው። በርካታ እንግዶቻችን እንግዲህ መተው ውስጣቸው ያለውን እውነት፣ ውስጣቸው ያለውን ብሶት፣ ደስታ፣ መልእክት፣ ትምህርት፣ ተስፋ ማጣት፣ ተስፋ ማግኘት፣ በጣም ብዙ ነገሮች እያወያዩን እያነጋገሩን ያሉት። ዛሬ እንደተለመደው አንዲት እንግዳ ይዤ መጥቻለሁ። የዛሬ ባለ ታሪክ እንግዲህ ታሪክ አብረን ነው የምንሰማው። ከልጅነቷ ጀምሮ ምን አይነት ህይወት እንዳሳለፈች በደንብ ታወራናለች። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ መመዝገብ ትችላላችሁ። በዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይም እንደዚሁ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን ማለት ነው። የዛሬ ባለ ታሪክ ታሪክ ምንድነው? ሌላ በተጨማሪ ኑ እንመስክር የሚል አዲስ ፕሮግራም በቅርብ ጊዜ እየጀመርን ያለ ነው። እዚህ ፕሮግራማችን ላይ እንግዲህ መሳተፍ የምትፈልጉ ሰዎች መመዝገብ ትችላላችሁ። ይሄ ፕሮግራም የሚመለከተው እንግዲህ በተለያየ መልክ ከፈጣሪ በስለትም በሚኞትም በብዙ ነገር በጸሎትም ብዙ ተስፋተን ዲፕሬሽን ውስጥ ገብተን ብዙ አስጨናቂ ነገሮች ውስጥ ቆይተን ግን መልስ ያገኘንለት ፈጣሪን ማመስገን የምንፈልግበት መድረክ ያጣን ሁሉ መተን በአደባባይ ፈጣሪ ያደረገልን ነገር መመስከር የምንችልበት በጣም ድንቅ ፕሮግራም ነው። በቅርብ ጊዜ ይጀምራል ማለት ነው። መመዝገብ የምትፈልጉ እንደዚሁ በ0905 83 22 83 ላይ መመዝገብ ትችላላችሁ ማለት ነው። የዛሬ ባለ ታሪክ ምንድነው? እኔ አርቲስት ገነት ንጋቱ ዩቲዩብ ቻናል መራዋለሁኝ። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ወደ ታሪክ እንመለሳለን። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ሙሉ ስምሽን ማልበል? አለምፀሐይ ተሾመ እባላለሁ። አለምፀሐይ ከየት ነው የመጣሽው? ከመናገሻ ነው የመጣሁት። ከአዲስ አበባ ወደ ኦሮሚያ ትንሽ ኪሎ ሜትር ወጣ ይላል። ኦኬ። ከዛ ነው የመጣሁት። ከዛ ድረስ ነው የመጣሽው? አዎ። ታሪክሽን ለማውራት? አዎ። እኛን ስለመረጥሽ በጣም አመሰግናለሁ። አመሰግናለሁ እኔም እድሉን ስላገኘሁ። ችግር የለም። እስቲ ታሪክሽን ወደ ልጅነትሽ ልመልስሽና እሺም ሁላችንም ታሪካችን ከዛ ነው የሚጀምረውና እስቲ የአለምፀሐይ ታሪክ የትኛው ይጀምራል? ከልጅነት ጀምረሽ እስቲ አውሪ። እሺ። አለምፀሐይ ተሾመ እባላለሁ። ያው ተወልጄ ያደግኩት በመናገሻ ከተማ ነው። ከአዲስ አበባ ትንሽ ኪሎ ሜትር ወጣ ይላል የምታውቁት። እና ተወልጄ ያደግኩት እዛ ነው። ከ1 እስከ 6 በዛው አንደኛ ደረጃ ትምህርት ቤት ነው የተማርኩት። ከ6ኛ ክፍል ላይ ግን ያው በፍቅር ጓደኛ ጥያቄ ያቀርብልኝና 6ኛ ክፍል እያለሁ ማለት ነው። ከዛ እኔ ይሄን አልቀበልም ምናምን ብዬ እምቢ በሚል ሰዓት እሱ በጣም እየተከታተለኝ ትምህርት ቤት ምናምን ድረስ እየሄደ አብሮኝ በቃ መማር አልቻልኩኝም። ከዛ በዛ አጋጣሚ እናቴ ማታ ላይ ወፍጮ ቤት ትሄዳለች ማለት ነው። ከዛ ስትሄድ ትሰማለች፣ አረ ልጅሽን እንደዚህ እያስቸገራት። አዎ በቃ እንደውም ሊጠልፋት መኪና ሁሉ አዘጋጅቶ ነገ ጧት ሊወስዳት ነው። እንዴ በስንት አመትሽ ነው የሚጠልፍሽ? 6ኛ ክፍል ተማሪ እያለሁ ማለት ነው። ስንት አመት ማለት ነው? 79 የተወለድኩት እኮ። በስንት አመት ይሆንሻል ያኔ ሊጠልፍሽ ሲፈልግ? 12 13 14 እንደዛ 12 አመት ነው? አዎ። ከዛ አይበልጥሽም? አይበልጠኝም። በጊዜ ነው የገባሽው ትምህርት ቤት? አዎ በጊዜ ነው የገባሁት። ስንት አመት? 6 አመት ወይ 5 አመት? አዎ 6 ላይ 6 ከሆነ 12 አመትሽ ነው ማለት ነው። በ12 አመት ሊጠልፍሽ? አዎ። ተማሪ ነው? ተማሪ ነው ልጁ። ተማሪ ነው? ትምህርቱን አቋርጦ ያገባ? ስለፈለገኝ ብቻ ነው። ጠልፎ የት ሊያረግሽ ነው? እኔ አምቦኒ የተባለው ከኛ ራቅ ምትል ከተማ አለች። ይዞ ሊሄድ? እዛ ይዞኝ ሊሄድ ነበር ቤተሰቦቹ። እሺ። ከዛም በኋላ በቃ እናቴ በፍጹም አይሆንም ይሄንንማ አላይም አለች። ከዛ እህቷ አለች ለኔ አክስቴ ማለት ነው፣ ወደ ሽሮ ሜዳ እዛ ይዛኝ ሄደች። በማታ ማለት ጠዋት እሱ ያንን አዘጋጅቷል፣ እኔ በማታ ሄድኩኝ። ይጠብቃል እሱ ይዞ ይሄድ ነው። እኔ ምንም አላውቅም።
ልብስሽን አዘጋጅ ያለችኝ ይዛኝ ሄደች ማለት ነው። እሺ እዚህ ጋር ላስኩሽ። ማን ነው መረጃ ሰጣችሁ ለእናንተ? የእሱ ጎረቤቶች ሰምተው ነው። እሺ ከዛ ይዛኝ ሄደች። በማታ እዛ ገባን። ከዛ በቃ ያንን አመት አቋረጥኩኝ ማለት ነው ትምህርቴ። በሱ ምክንያት አቋረጥኩ። ቀጣይ አመት ላይ እዛው ፀሐይ ጮራ ትምህርት ቤት 7 እና 8ን ተማርኩኝ። ከዛ 9 እና 10ን እቴጌ መነን። ኦኬ እዛ የካቲት 12 የት መነን እዚህ መጣሽ? እዚህ ሙሉ በሙሉ? አዎ በቃ እሷ ጋር ገባሁኝ አክስቴ ጋር ማለት ነው። እሺ ከዛ በቃ እዛ ነው የጨረስኩት። ትምህርት ጨረስኩ። እቴጌ መነን የጨረስኩት። ከዛ በአጋጣሚ ያው ውጤት አልመጣልኝም። ምን አይነት ወጣት ነበርሽ? ተማሪ እያልሽ ምን አይነት ልጅ ነበርሽ? ያው መካከለኛ በትምህርት ብቻ ሳይሆን በባህሪ ከሰዎች ጋር በባህሪ ያው ሳይለንት ነኝ። ብዙም ከሰው አልቀራረብም ምናምን እንደዛ ነበርኩ። አስተዳደግሽ ላይ አትገናኝ ከልጆች ጋር ከሰዎች ጋር አትጫወች ምናምን ትባይ ነበር? አልባልም። ያው ግቢ ስለሆነ ዘግተን ነው የምንጫወተው በቤት ውስጥ እና ከማንም አንቀራረብም ነበረ። ስንት ናችሁ ልጆች? 5 ነን። አዎ አንድ ወንድ 4 ሴቶች። አግብቷል ሁሉ? አዎ አግብቷል። እሺ ከዛስ? ከዛ በቃ ውጤት አልመጣም። ከዛም በኋላ ቀጥታ በቃ ያገኘሁትን መስራት ነው የጀመርኩት። ኦኬ ምን ጀመርሽ? ስራ ፍተሻ ምንም እንደዚህ ተቀጥሬ እየሰራው ነበረ። ያው አሁን ከትዳር አጋሬ ጋር የተገናኘ ነው አዲስ አበባ ነው። እሺ እዛው የምኖርበት ሰፈር መነን አካባቢ እዛን የተገናኘ ነው። ተጋባን። እሱም ያው ሹፌር ነው፣ ሰርቪስ ሹፌር ነው። እዛ እየሰራን እየኖርን ነው እንግዲህ 2 ልጆችን ያፈራ ነው ማለት ነው። ስንት አመት ልጆች አሉሽ? አሁን ሴቷ ትንሿ 8 አመቷ ነው፣ ትልቁ 14 አመቱ ነው። ኦኬ የመጀመሪያው? አዎ የመጀመሪያው 14 አመት ነው። እሺ ከዛ ሴቷ አሁን 8 አመቷ ነው ማለት ነው። ከዛ በቃ እሷን እንደወለድኩኝ እንደውም አጋጣሚ ወልጄ የ20 ቀን አራስ ሆኜ ነው እናቴ ሞተችው። አይዞሽ አንዴ አይዞሽ። ለምን ታለቅሻለሽ? አልሄድሽም? ነው ሄድሽ አታውቂም ነበር? አዎ አልቀበርሽም? አዎ አራስ ስለነበርሽ ነው። አይዞሽ። አራስ ስለነበርኩ አልቀበርኩም። ኦኬ እና በቃ እናቴ ሞተችው የዛኔ ነበር። ኦኬ አይዞሽ አይዞሽ። አልቀበርኩም። ከዛ በኋላ ግን ያው እግዚአብሔር ያስችልሽል እንደምንም ብለን ለ80 ምናምን ሄደን በቃ ከዛ በኋላ ልጆቹም ትምህርት ቤት እሷም ገባች። እሷ ኬጂ ትማር ነበር። ልጅሽ አደገች ማለት ነው። በዛ እሷ ኬጂ እየተማረች እኔም እየሰራው እሱም እየሰራ ነው። እንግዲህ ኑሯችሁ ጥሩ ነበረ? ጥሩ ያው ጥሩ የሚባል ባይሆንም መካከለኛ ነው። እሱም ይሰራል እግዚአብሔር ይመስገን፣ እኔም እሰራለሁ። እየኖርን ነበር። እዛ አጋጣሚ አመመኝ ማለት ነው። እሺ እዛ ሲያመኝ ዝም ብዬ ጤና ጣቢያ ሄድኩኝ። ከስራ ወጥቼ ነው ከስራ ወጥቼ ጤና ጣቢያ ሄድኩኝ። ስመረመር ባክቴሪያ የምን የጨጓራ እሺ የጨጓራ ባክቴሪያ አሉኝ። 3 አይነት መድኃኒት ተሰጠኝ። እሱን ይዤ ገባሁ። ከዛ 2 ቀን እንደዋጥኩ ቦሚት ጀመረኝ። ወደ ላይ ድንገት አዎ በቃ መድኃኒቱ እንደጀመርኩ ማለት ከዛ ምግብ አይዘጋኝም አይገባም። በቃ ልክ እንደ ነፍሰ ጡር ያደርገኛል ማለት ከዛ ነው ይሄ ነገር አልተወኝም፣ ሊተወኝ አልቻለም ብዬ ተመልሼ ሄድኩኝ ጤና ጣቢያ ማለት ነው። ከዛን እነሱ አዩና በቃ ሪፈር መደረግ አለብሽ አሉ። ኬዙ አልታወቀም። ኬዙ የጨጓራ ባክቴሪያ ተብሎ ነው መድኃኒቱን የወሰድኩት ማለት። ከዛ ሪፈር እናርጋት አሉና ሪፈር ወደ ጴጥሮስ ተላኩኝ ማለት ነው። ሄድኩኝ በሰላም ነው፣ በትራንስፖርት ነው ሄድነው፣ ደህና ነኝ ማለት ነው። ከዛ ስንሄድ ምርመራ ተባለና አልትራሳውንድ ትነሳ ተባለ። ከዛን አልትራሳውንድ እንደገባውኝ አይተው እነሱ አረ ክትትል ማድረግ አለብን አሉ። ተኝታ መከታተል አለብን ወዲያውኑ ማለት ነው። ተኛሽ? አዎ በቃ ሳትዘጋጅ ምንም ሳልዘጋጅ አልጋ ትያዝ ተባለ። አልጋ ያዝኩኝ። በቃ አልትራሳውንድ ሲታይ ኩላሊቴ ሳይዝ ጨምሯል። እንዴት ነው የሚጨምረው? ምርመራው እንደዛ ነው የሚለው። እሺ
ሁለቱም ኩላሊቷ ሳይዝ ጨምሯል። ስለዚህ መከታተል አለብን ተኝታ አሉ። እዛውኛ ቀረን፣ እኔና ባለቤቴ እዛው ቀረን። ልብስ ምናምን አምጡልን አላቸው። እዛው ቀረን፣ ልብስ ምናምን መጣልን። የዛኔ ነው እንግዲህ ምርመራው የቀጠለው ማለት ነው። ከዛ በቃ ሽንት ማሸኛ የሚባል አለ፣ ላሲክስ የሚባል መድኃኒት አለ። እሱ እየተሰጠኝ ምን እየተባለ በጣም ሞከሩ። በቃ ሽንት ግን እያደር እየቀነሰ መጣ። ቆይ አንቺ አትሸኝም ነበር? አቆመሽ ነበር መሽናት? አይ ሆስፒታል እስከሚሄድባት ሰዓት ድረስ እሻና ነበር። እሺ ኖርማል ነበር። ልክ ሽንት ትስጥ ተብሎ ሽንት ቤት ገብቼ ሽንት ልሰጥ በቃዋ ጠብ ማለት አቃተው። ድንገት ወዲያው ነው በቃ መስጠት አልቻልኩም። አረ ምን ልስጥ ሽንት የለም። ትንሽ ቆይታ ተሞክር እየጠጣው በሞክር ምንም የለም። በቃ ወዲያው ቆመ። ድንገት ቆመ። ውሃ ጠጭም ነበር ወይ ምናምን? በፊት ልምድሽ? በጣም ነበር መጠጣው። እንደውም እንደኔ ውሃ የሚጠጣ የለም። እውነትሽ ነው? በእውነት አሁን ውሃ መጠጣት ነው በጣም ከባድ የሚባለው። አዎ እኔ በጣም ስራም እየሰራው እንጀራም እየጋገርኩ ራሱ በጣም ነበር መጠጣው ውሃ። ኦኬ ምንም እንትን የሚለኝ ነገር የለም። የታመንኩት ነገር የለም። ምልክትም የለም ምንም። በቃ እኔ ያመኛል ብዬ እንትን የምለው ጨጓራ ነበር በቃ በፊትም ነበረብሽ? አዎ በቃ እሱ ነው። እሱም ውሃ ጥጣለው ረፍት አርጋ ምናምን የተወኝ ነበር። በቃ ይሄ ነገር ሲመጣ ግን አንዴ መጣ። ከዛ በመድኃኒት እያሉ ምን እያሉ 3 ወር ተኛሽ? 3 ወር ሙሉ ጴጥሮስ ሽሮ ሜዳ ማለት ነው ካወቅሹ። እዛ 3 ወር ሙሉ እኔና ባለቤቴ ብቻ። ኬዙ ከባድ ስለነበረ እህቶቼ እንኳን መጥተው እንደርስ ይሉት እሺ አይልም። ለምን? በቃ ኬዙን የሚከታተለው እሱ ነው። ባለቤትሽ? አይዞሽ። ምን አይነት ሰው ነው ባለቤትሽ? እስቲ ንገሪኝ። ምን አይነት ሰው ነው? በቃ በጣም መልካም ሰው። በቃ አያምንም፣ ማንንም አላምንም ብሎ እሱ ነበረ 3 ወር ሙሉ እዛ አብሮኝ የነበረው። ኦኬ አይዞሽ። ከዛ 3 ወር ቆየው። ሽንት የለም፣ ምትበዩም ውሃ ነው። ትንሽ በቃ እንዲህ በእንትን እያረግሽ ትንሽ ይሉኛል፣ እጠጣለሁ። ሽንት የለም። ሰውነትሽ አሁን ፊትሽ ራሱ አብጦ ነው? አዎ አሁንም አብጦ ያው ዳያሊሲስ ስለማድረግ ያጣል። አይዞሽ አታልቅሽ። እና ከዛ በቃ ለካ ውስጤ እንትን ተጠራቅሟል። ውሃ በቃ እንዲህ ስትነኪው ራሱ ውሃ ነው። ያስታውቃል? አዎ ያስታውቃል። አይዞሽ። ከዛ እንደዛ ሆኖ በቃ ሐኪሞቹ አዩና በቃ ይሄ ነገር ወደ ጥቁር አንበሳ በቃ ሪፈር መጻፍ አለብን አሉ። በቃ አልቻሉም እነሱ። ህመም ነበርሽ ያኔ ተኝተሽ? አዎ ያመኛል። ኦኬ ያመኛል። ሰውነቴ ሙሉ አብጧል። በቃ መንቀሳቀስ አትችይም። ሙሉ አብጧል በጣም? አዎ በቃ ሽንት ቤት ራሱ እንዲህ ዝቅ ያለ ላይ መቀመጥ አልችልም ነበር። ወፍረሽ? በጣም ሞልቶ በቃ ሰውነቴ እንደዚህ ወደ 80 አለኝ ነበር በፊት። እሺ ወደ 84 ኪሎ ገብቼ ነበር እና ኪሎዬ በጣም ጨምሯል። እሺ ከዛ ይሄንን አዩ አንዱ ሐኪም ምን ይሰማሻል አሁን ምናምን አለኝ። ኧረ በጣም እንደውም እዚህ ጋር እያፈነኝ ነው አልኩት። ከዛ በአስቸኳይ በቃ ሪፈር መባል አለባት ለካ እነሱ ዳያሊሲስ መጀመር እንዳለብኝ ያው ይረዳሉ። እንዲህ ነው አላሉንም ለኛ ማለት ነው። ኦኬ ከዛ መጻፍ አለብን ምናምን አሉ። ወዲያው ተጻፈ። በዛ በቃ ሪፈር አሉ። ወዴት? ወደ ጥቁር አንበሳ። ኦኬ ለምን አልነገሩሽም እነሱ መጀመሪያ ዳያሊሲስ እንደሚያስፈልግ? ያውቃሉ። ያው ለባለቤቴ ነግረውታል። እኔ ያዘው። አዎ እኔ በጣም በቃ ፈሳሽ ምንም እያፈነኝ ሲሄድ እየረሳው ሁሉ ነበር። በቃ እንዴ ያልኩሽ ይለኛል አላልከኝም እላለሁ፣ እከራከራለሁ። በቃ በባህሪው ራስ የመሳት ምናምን ያመጣል። ከዛ ሪፈራሉ ሄድን ወደ ጥቁር አንበሳ። ጥቁር አንበሳ ሄደን ምርመራዎች፣ የተለያዩ ምርመራዎች ሁሉን ነገር ካደረጉ በኋላ አስቸኳይ ዳያሊሲስ መጀመር አለባት፣ ዳያሊሲስ ካልጀመረች ትሞታለች አሉት። ኦኬ ከዛ ሲሉት ምን ካለ ዳያሊሲስ ኩላሊት እጥበት ማለት ነው መጀመር አለባት፣ ካለዛ ትሞታለች፣ በቃ ምንም እንትን የላትም አሉት። አብጧል፣ በጣም ሰውነቴ ያብጧል። ከዛ እሺ ይሄ ሁላ ያብጣል፣ በቃ ውሃ ነው እንዳለ ውሃ ነው ሰውነት ውሃ ነው በቃ ይከብድሻል፣ ታውቅሻል። ይሄ ራሱ አያራምደኝም እንዳለ ይሄ በቃ ነፍሰ ጡር ነው የምመስለው። እንደውም ትንሿ ልጄ መታ ልታይ ማለት ነው
አባ እማርጉዝ ናት እንዴ አለችው። እኛ ራሱ አለየነው ወዴ ነው ይታማል። አይዞሽ አይዞሽ። ከዛ በቃ እሺ ተባለ። ወዲያው እዚህ ጋር የሚሰራው ማለት ነው። እዚህ ጋር ተሰራ ጀመርኩኝ ዳያሊሲስ። ጀመርኩኝ። እግዚአብሔር ይመስገን 1-2 ሳምንት ምናምን እንዳደረኩ ሰውነቴ እየቀነሰ መጣ። ከዛ በቃ የተለያዩ ደም ግፊትም አብሮ ነበር የመጣው ማለት ነው። የሱም መድኃኒት በቃ በጣም ደግሞ አልስተካከል ያለው ግፊቱ ነበር። ከዛ የሱም መድኃኒት ሁሉ ነገር ጀመርኩኝ። ከዛ እየወሰድኩ ምን እያልኩ እዛ ራሱ 3 ወር ተኛሽ። እንደገና ጥቁር አንበሳ አልጋ ይዤ 5 ቁጥር 3 ወር ተኛው። እዛም ባለቤቴ ነበር። 3 ወር የተኛሽ እዛ ጥቁር አንበሳ? ጥቁር አንበሳም 3 ወር ቆየው። ከ3 ወር በኋላ ነው ሁሉ ነገር ሲስተካከል ምርመራ ናሙና ይወሰዳል። ከኩላሊት ማለት ናሙና ተወስዶ ውጭ ሄዶ ይመረመራል። ተመረመርኩ። ውጤቱ መጣ። ውጤቱ ካልመጣ አንለቃትም አሉ። ከዛ ውጤቱ ሲመጣ ይሄ ሉፐስ ይሉታል እነሱ። ሉፐስ የሚባል ነው። ማስቀየር ትችላለች። ኩላሊት የሚሰጣት ካገኘች ማስቀየር ትችላለች አሉ። ከዛ እሺ ሲባል እስከዛ በቃ ይሄም ደም ግፊቱን ሁሉን ነገር ካስተካከልን በኋላ እቤቷ ሄዳ ዳያሊሲስ ውጪ ነው የሚደረገው። ጥቁር አንበሳ ላይ ዳያሊሲስ የምታደርጊው እዛ ተኝተሽ ታካሚ እስከሆንሽ ድረስ ነው። ከዛ ውጪ በግልሽ ነው የምታደርጊው እንጂ አቺም እዛ ማድረግ ማለት ነው ተባለ። ጨርሼ ወጣሁኝ ማለት ነው። ከዛ ወጣው። ያው ሲፈለግ ዋሽንግተን አገኘን ሆስፒታል። እዛ ያው 4500 ብር ነው የሚከፈለው ለአንድ ቀን ዳያሊሲስ ማለት ነው። በሳምንት 3 ማድረግ አለባት አሉ። ሰኞ፣ ሮብ፣ አርብ በሳምንት 3 እየከፈልን እያደረኩኝ ቆየው ዋሽንግተን ማለት። ከዛ በቃ ውጤቱን አይተው ኩላሊት የሚሰጣት እስካገኘች ድረስ ማስቀየር ትችላለች ብሎ ቦርድ የጥቁር አንበሳ ሆስፒታል ቦርዶች ተወያይተው ወሰኑ ማለት ነው። ቦርድ ወሰነ። ወረቀት አለሽ? ወሰዳ አለኝ ወረቀት ማስረጃ አለኝ። ከዛ እንዳጋጣሚ ወንድሜ አንድ ወንድም ነው ያለኝ ብዬሻለሁ። እሱ አረን ይሰጣታል እኔ እያለሁ ለምን ትሰቃያለች አለ እሱ። ከዛ እሺ ምርመራ ጀመርን። ሁሉን ነገር ጨረስን። የደም አይነታችን ምናችን ሁሉ ነገር ትክክል ነው። እሺ ሁሉን ነገር ጨረስን። ቦርድ ጻፈልን ይችላሉ፣ ውጪ ሄዳ መታከም ትችላለች። ንቅለ ተከላው ውጪ ስንት ነው የሚደረገው ሲባል ያው እኔን የሚከታተለኝ ሐኪም እንደ እንትን ነው በግምት ነው አያውቁትም። እስከ 4 ሚሊዮን ብር እስከ መድኃኒቷ ሁሉ ነገር ጨርሳ እስክትመጣ 4 ሚሊዮን ብር ይበቃታል አለ። ከዛ እሺ ብለን የቦርዱን ወረቀት ይዘን ቁጭ አለን። አሁን ምን እየሆነ መሰለሽ ዳያሊሲስ እየከፈልኩ ነው። ዳያሊሲስ ማድረገው ብዬሻለሁ። ብሩ እኔ የባለቤቴ ደሞዝ የሹፌር ደሞዝ የምታውቂው ነው። እሱ ለቤት እንኳን አስቤዛ የማይበቃ ነው። እኔ አመት ምናምን መስሪያ ቤቴ የምሰራበት መስሪያ ቤት እየከፈለኝ አቆየኝ። ከዛ በኋላ ግን ይጠየቁበታል እነሱ በነጻ ሳትሰሪ። በሲክ ሊፍ ማለት ኦኬ። ከዛ በቃ ከዚህ በኋላ አትሺም እንትን ዳያሊሲስ እየሰራሽ መስራት አትሺም። ይከብዳል፣ በጣም ይከብዳል። ያው እዛ አርገሽ ስትመጪ ይከብዳል። በዛ ላይ አንዳንዴ ራስ ምታት አለው፣ ያዞርሻል። በጣም መጠንቀቅ አለብሽ። ለዛ በቃ ከዚህ በኋላ ያስጠይቀናል አሉ እነሱም። እኔ ያቋረጥኩ ማለት ነው። አሁን ማን የሚሰራው እሱ ብቻ ነው እየሰራ። በሹፌር ገንዘብ ነው የምትኖረው? በሹፌር ገንዘብ ነው የምንኖረው። እና ምን ልልሽ ፈልጌ ነው አሁን ይሄን 2 አመቴ አሁን ህዳር 4 ሲመጣ 2 አመት ሊሆነኝ ነው። ኦኬ። እስካሁን ድረስ ማለት ነው በደጋግ ኢትዮጵያውያን እያገዙሽ ነው? አዎ። ምንም የለኝም እኔ ምን አለኝ አሁንና በቃ በደጋግ ኢትዮጵያውያን ኤርትራውያን እኔ ማንንም አላውቅም። እያገዙሽ ነው? እያገዙኝ ሰፈር፣ ጎረቤት፣ የእሱ መስሪያ ቤት፣ የእኔ መስሪያ ቤት እያዋጡ ዘመድ እንዲህ እየተለቃቀመ ነው ዳያሊሲስ ማድረገው ማለት ነው። እና አንዳንድ እንዲህ ብዙ ፎሎወርስ የሌላቸው
ቲክቶከሮች እግዚአብሔር ይስጣቸው ቀና ስለሚያስቡ እነሱ ይዘው ወጥተዋል። አዎ እንትን ሚዲያ ቲክቶክ ላይ ፊት አውራሪ ራሱ ካወቅሹ 3 ጊዜ ቀርጾኛል። እንደውም ቫይራል አልወጣለትም እሱ ፊት አውራሪ። ኦኬ አዎ እሱም ሌላ ማለት አርኪም ቲክቶከር እና በቃ በዛ የተወሰነች አሁን እነሱ ባንዴ እግዚአብሔር ይመስገን ምንን አየውበት መሰለሽ አንድ ሰው ማለት ነው ከ10 ብር ጀምሮ ከ20 ብር ጀምሮ ትራንስፈር ማድረግ እንደሚችል ራሱ አውቄያለሁ። በቃ ዋናው የልቡ ማሰብ እንደዛ ያደረጉ እየተሰባሰበ በቃ ይሰበሰባል፣ ዳይሊሲስ ይጨርሳል። ይሰበሰባል፣ ዳይሊሲስ ይጨርስ። ወደዛኛው መሄድ አልቻልኩም። ለሱ አይደለም ለዚህም እያጣው ሄድኩኝ ማለት ነው። በቃ በዛ ነው ዳይሊሲስ እያደረኩኝ የነበረው እስካሁን ድረስ ማለት ነው። ኦኬ እና አሁን እስቲ ጳውሎስ ሆስፒታል ደግሞ ንቅለ ተከላ ይሰራሉ። ኦኬ ይሰራሉና እዛ ሞክሬያለሁ። እዛ ሲሄድ እዛም ሁሉ ነገር ከጨረስን በኋላ እነሱ ደግሞ ምን አሉኝ ከባንክ ቤት የባንክ ስሊፕ ማለት ነው ሰርጀሪ የምትሰሪበት 800,000 ብር ለ6 ወር 15,000 ብር የማይቋረጥ መድኃኒት አለ። እሱን የምትወስጂበትን ያህል ካፒታል መኖርሽን አሳይ አሉ። እሱን ስታሳይ ትመዘገቢያለሽ። ለመመዝገብ ገና እዛ ለመሰራት ተመዝግቤ ወረፋ ልጠብቅ ማለት መቼም ከውጭው ይሻላል ይቀንሳል በጣም። አዎ ከዛ እሱን ጠየቁኝ። እንዳጋጣሚ እሱም እጄ ላይ ስላልነበረ አልተመዘገብኩም። እዛ ራሱ ማለት ሳልመዘገብ ቀረሁኝ። አሁን ያው እስካሁን በዳይሊሲስ ነው ያለሁት። ልጆችሽ እንዴት ናቸው? ልጆችሽ ትምህርታቸው እነሱ ጋር ያለው ስሜት ምንድን ነው? ያው እንደ በፊቱ ባይሆንም እንትን ይላሉ ወጥተው ምናምን እስኪገቡ ድረስ ያው ይጨነቃሉ፣ መቼም ያስባሉ፣ ይጨነቃሉ። አንዳንዴ ዛሬ ካንቺ ጋር እንሁን ምናምን ይላሉ። እኔ አይ መሆን የለበትም እያልኩኝ ነው ወደ ትምህርት ቤት ምልካቸው። ኩላሊትሽ ፌል ካረገ በኋላ ምንድን ነው ያለሽ ፊሊንግ? እስቲ ምንድን ነው የሚሰማሽ ከድሮዋ አለም ፀሐይና ከአሁኗ ስታስቢያት? ያው ምልሽ ነገሮችን ሲመጡ አንዳንዴ ለበጎ ነው ብለሽ መቀበል አለብሽ። እኔ በጣም ጤነኛ ነበርኩ፣ ምንም አላውቅም፣ ሮጬ ነው የምገባው። አሁን ይሄ ደግሞ ባንዴ ሲመጣ እንዴት መጣ? መቼም ከፈጣሪ ጋር አትጣይም። የመጣውን እሱ ይመልሰው ነው። እንደገና ተመስገንም ስላልኩም ነው የደጋግ እጆች እየተዘረጋልኝም ያለው። በዛ ያው አለሁ እስካሁን። ምሬት ለነገሩ ምሬትን ይጨምራል እንጂ አይቀንስም። እሱ አውቃለሁ። ቼክ አታረጊም ነበረ በየጊዜው? አሁን አኑዋሊ ወይ በ6 ወር በአመት ቼክ አርጉ ይባላል። ብዙ ጊዜ ጤና ሙሉ ምርመራ አርጉ ይባላል እኮ። እንደው ባለው አቅም ያለው ደህና ቦታ የሌለውም ደግሞ ጤና ጣቢያም ደግሞ አሁን በጣም ጤና ጣቢያው ከግሎች ጋር በጣም አሪፍ ሰርቪስ ነው እየሰጠ ያለው ያስባለሁ። እሱ ቼክ ማድረግ ልምዱ አልነበረሽም? ሙሉ ቤተሰቡ ምንም የለንም ነበረ። ዝም ብሎ ሲያምሽ የምትሄጂው ነገር የለም። በቃ ሲያመን ነው የምንሄደው። የሆነ ነገር ነው እንባላለን፣ መድኃኒት ወስድ ድናለሁ፣ ወደ ስራዬ በቃ። ይሄን የተለመደው ነገር የተለመደው ይሄ ነው። አሁንም እያደረግን ያለ ነው። አሁንም እየተማርን አይደለም እኮ። አሁንም እያደረግን ያለ ነው ይሄ ነው በቃ። ካንቺ አንፃር ምን ታያለሽ? ተመልካች ምን ትነግሪያቸዋለሽ ካንቺ ካጋጠመሽ? ያው ይሄንን ልምድ ቢያዳብሩ እኔ ደስ ይለኛል። ቀድሜ ተረድቼ ወይም ቀድሜ አድርጌ ቢሆን ይሄ ነገር ላይ መጣ ይችል ነበር። ለምን ፌል ሳያደርግ በፊት የሚሰጡ መድኃኒቶች አሉ። ትሪት ይደረግ ነበር፣ ይደረጋል። አሁንም ከኔ ጋር ክትትል የሚያደርጉ ግን ዳይሊሲስ የማያደርጉ ኩላሊት ታካሚዎች አሉ። እነሱ አሁን በመድኃኒት ትሪት እያደረጉ እየተስተካከለ ነው ያለው። እኔም ማውቀው ያንን ነገር አድርጌ ቢሆን ኖሮ እዚህ ውስጥ አልገባም ነበር። ስለዚህ ያንን እንዲያደርጉ መክራለሁ። ቅድመ ምርመራው በየቢያንስ በአመት እንደው አንዴ ራስን ማወቁ ጥሩ ነው ብዬ ገምታለሁ። እውነት ነው። ሌላ እስቲ ለተመልካች አሁን እንግዲህ መጣሽ፣ ታሪክሽን አወራሽን። ከዛ ደግሞ ያው ትልቁ ነገር የመጣሽበት ጉዳይ ኩላሊትሽ ፌል አድርጓል። ለሱ ቅድም ንቅለ ተከላ ያስፈልጋል የሚል ነገር ነው። እስከዛም ደግሞ ንቅለ ተከላ ለማድረግ የምሰበስበውም ሳንቲም ከዳያሊሲስ ተላልፎ ብሎ መሻገር አልቻልኩም ነው ትልቁ ያስተላለፍሽው ነገር። ቀጥታ ለተመልካች ምን የምትይው ነገር አለ? እስቲ የምትፈልጊ ፍላጎትሽን ንገሪልኝ ቀጥታ ለካሜራው። ያው ለተመልካች የምለው ነገር ምንድነው እስካሁንም ያለውት በሰዎች ድጋፍ ነው። በደጋግ ኢትዮጵያውያን፣ ኤርትራውያን ማንም የማያውቀኝ እኔ እውነቴን ነው የምልሽ
እኔ ምንነቴን አያውቁም፣ ማንነቴን አያውቁም። በአካውንቴ 30,000 ብር ያስገባልኝ ሰው አለ። እውነቴን ነው የምልሽ። እና እንደዚህ አይነት ሰዎች ከዛም ደግሞ ባለፈ 10 ብር ዋጋ አለው ለኔ 10 ብር 50 ብር 100 ብር 200 ብር እያልኩ ነው እያስገቡልኝ ነው በአካውንቴ ይሄን እያደረኩ ያለሁት ማለት ነው። እና አሁንም ቢሆን ያው ይሄን ሚዲያ የሚመለከት ሰው የሆነ ሰው ሁሉ ያቅሙን እንዲያደርግልኝ እና ከዳያሊሲስ አልፎ ንቅለ ተከላውንም ያው የሚሰጠኝ ስላገኘው ኩላሊቱን አግኝቻለሁ። ምንድነው ያጣሁት? ገንዘብ ማለት ነው። እና ያንን የሚያደርግልኝ ካገኘው አስቀይሬ ለልጆቼ እንድትርፍ አግዙኝ ነው የምለው። አይዞሽ፣ ያቅማችሁን ተባበሩኝ ነው የምለው። ከዚህ በፊትም ላደረጉልኝ ከልቤ አመሰግናለሁ። እውነቴን ነው የምልሽ። ለዛሬ መድረሴ እነሱ ናቸው ከእግዚአብሔር ጋር እና ይሄንን ጠይቀው። አይዞሽ፣ እግዚአብሔር መልካም ነው። እግዚአብሔር መቼም በሚያደርገው ነገር ሁሉ አይሳሳትም አይደለ? ምስጋናን ተመስገንም ማለት ይሄም ቀን ያልፋ ብሎ ማሰብ ራሱ ትልቅ ነገር ነው። እኛን ተመልካቾች እንግዲህ ይሄን ፕሮግራም እያዩ ነው። ኩላሊት ህመም የሚያስጠላው ነገር የትኛው ሰዓት የትኛው ቤት እንደሚገባ አይታወቅም። በጣም ከባድ በሽታ ነው። ሰው በደንብ ልብ ያላለው ድን ሲደርስበት ብቻ ሙሉ የቤተሰብ ህይወት የቤተሰብ አጠቃላይ የቀን በቀን ላይፍ ዳናኖር የሚለውጥ ከባድ በሽታ ነው። በብዙ ነገር የሚያመሰቃቅል በሽታ ነው። ክፉ በሽታ ነውና ለዚህ ደግሞ እንደ ትምህርትም ሁላችንም እኔን ጨምሮ ፈራለሁ አንዳንዴ። እንግዲህ ውሃ እየጠጣው ነው ብለሻል። እኔ አሁን ውሃ ለመጠጣት ትልቁ ችግሬ ነው። እፈራለሁ ብዙ ጊዜ ቤት ሁሉ ማማ ትለኛለች ብዙ ጊዜ እንዲህ አይነት ነገር እንዳይፈጠር እግዚአብሔር ክፉ ያርቅ። መቼም ለማንም አይምጣ ብዬ ነው ማለት ነው። ለማንም አይስጥ። አዎ የሚጠይቀውን ነገር ማለት አኑዋሊ በአመት አንዴ በ6 ወር አንዴ በአመት አንዴ ራስን ቼክ ማድረግ መልካም ነው። እንዳለችው በጊዜ እንደሷ ፌል ሳረግ ራስን ማወቅና ትሪት ማድረግ የሚቻልበት እድል አለ። ይሄን እድል ላለማጣት ይሄን ማድረግ መልካም ነው። ይሄን ነገር ብንለምድ አሪፍ ነው። ያው ብዙ ጊዜ ሙሉ ቼክ አፕ ስንል ብዙ ብር ስለሚጠይቃ ብሎ ስለሚታሰብ ሰው አይደፍርም። ግን ጤና ጣቢያ በጣም በቀላሉ በትንሽ ብር ጤና ጣቢያ ሄዶ ራስን ቼክ ማድረግ እንዳቅም ማድረግ የሚቻልበት ነገር እንዳለ መጠቆም ፈልጋለሁ። ከዛ ደግሞ የዓለም ፀሐይን ጉዳይ ሳነሳላቸው 2 ልጆች አሏት፣ ባለትዳር ነች። መልካም ባል ነው ያለሽ። ብዙ ጊዜ እኔ ጋር ይመጡ ባለታሪኮች ስለ ባሎቻቸው የሚነግሩኝ ነገር ትንሽ ከባድ ነውና እንዲህ አይነት ሰዓት ላይ ደግሞ ብዙዎቹ ሳይሆን ተወሰኑት ጥለው የሚሄዱበት ፊታቸውን የሚያዞሩበት ነገር ባለበት ላይ ደግሞ የዓለም ፀሐይ ባል ደግሞ በጣም መልካም ሆነ መመስገኑ ደስ ብሎኛል። እኔም አመሰግናለሁ በሚዲያው ስም። አሁንም ካጠገብሽ እንደሚኖር ሁልጊዜም ተስፋ አደርጋለሁኝ። ተመልካቾቻችን የዓለም ፀሐይን ታሪክ ሰምታችኋል። እንግዲህ ሁላችሁም ያላችሁን እንዳለችው 10 ብርም 20 ብርም 1 ብርም ትርጉም አለው። እውነት ለመናገር 50 ሎሚ ለአንድ ሰው ሸክሙ ለብዙ ሰው ጌጡ የሚባለው ነገር ነውና እንደው እንደቀል ለሲም መደወያ ብለን ለሰዎች ትራንስፈር እንደምናረገው ሁሉ ቅልል አድርገን ያለች 50 100 ያለው ደግሞ ጨመር አድርጎ ባለ ከፍ ያለ ደግሞ ከፍ እያደረገ የሚችለውን ያህል በኢትዮጵያም ሆነ በዓለም ደረጃ ያላችሁ ኢትዮጵያና ኤርትራውያን እጃችሁን እንድዘረጉላት አደራ ማለት ፈልጋለሁ። ምናልባት አንቺን ማገዝ እንፈልጋለን ብለው የሚሉ ሰዎች ካሉ ስልክ ቁጥርሽና አካውንትሽን እስቲ አስቀምጪልኝ። እሺ፣ ስልክ ቁጥሬ 0912 46 65 42 ነው። እሺ፣ የንግድ ባንክ አካውንቴ 1040 72 36 827 ነው። አቢሲኒያ አለኝ 99 18 42 72 በራሴ ስም ነው። ሁለቱ ዓለም ፀሐይ ተሾመ ወዳጆ። ዓለም ፀሐይ ተሾመ ወዳጆ በሚል በራሷ ስም በተከፈተ አካውንት የምትችሉትን ያህል እንድታግዙት አደራ ማለት ፈልጋለሁ። የዛሬ ታሪካችን እንግዲህ ይሄን ይመስላል። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ደውላችሁ ተመዝገቡ። በቴሌግራም በዋትስአፕ በኢሞና በቫይበርም እንደዚሁ የ5 ደቂቃ የህይወት ታሪካችሁን በድምጽ ቀጣችሁ ብትልኩልን አይተን ገምገመን እንጠራችኋለን ማለት ነው። የዛሬ ፕሮግራም ይሄን ይመስል ነበር። ፕሮግራሙ ሰማራ ቆይቶና አርቲስት ገነት ንጋቱ ነኝ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይርዳሽ። ጌታ ከፊትሽ ይቅደም። እድሉን ስለሰጠሽኝ በጣም አመሰግናለሁ። ችግር የለም የኔ እናት፣ ችግር የለም። ፈጣሪ ይርዳሽ። አሜን። ጸሎት እናደርግልሻለን፣ ያግዝሻል ብዬ ተስፋ አደርጋለሁ። በርቺ። አመሰግናለሁ። ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬ ፕሮግራም እንጨርሻለሁ። ሰላም ለእናንተ ይሁን።